ዓለም በቴክኖሎጂው ዘርፍ እየተራቀቀ በመምጣቱ የሰው ልጆች የዕለት ተዕለት ክዋኔያቸውን በቀላሉ የሚተገብሩበት ዘመን ላይ ተደርሷል። በአጠቃቀም ሁኔታዎች ላይ የሚስተዋሉ ችግሮች ያሉትን ያህል ይዞት የመጣው ደግሞ በጎ ነገር በርከት ያለ ስለመሆኑ ይነሳል። ጤና ይስጥልን፣ እንደምሰነበታችሁ የተወደዳችሁ ተመልካቾች። አማራ ሚዲያ ኮርፖሬሽን ከወሎ ዩኒቨርሲቲ ጋር በትብብር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ማህደር ወሎ መሰናዷችን ዛሬ በአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትና ዘመኑ ባመጣቸው ቴክኖሎጂዎች በተለይ ደግሞ በትምህርት ዘርፍ የአጠቃቀም ሁኔታዎች ላይ ትኩረት ተደርጎ የተሰናዳ የምርምር ኮንፈረንስ ላይ ትኩረት አድርጎ ወደ እናንተ ያደርሳል። እንድትከታተሉን የአክብሮት ግብዣችን ነው። አብራችሁን ቆዩ። አደጉና በለጸጉ የሚባሉ ሀገራት ወደ ተራቀቀ የቴክኖሎጂ ጥግ ለመድረስ በፍጥነት እየገሰገሱና እየተሽቀዳደሙ ባሉበት በዚህ በዘመነ ዲጂታላይዜሽን ዲጂታል ቴክኖሎጂ ለሰው ልጅ እንደ ምግብ፣ ልብስና መጠለያ ሁሉ መሰረታዊና አስፈላጊ እየሆነ መጥቷል። አስፈላጊነቱ እየጨመረ ከመጣው ዲጂታል ቴክኖሎጂ ውጭ መሆን የማይታሰብበትና የማይቻልበት ደረጃም እየተደረሰ ይመስላል። ቀድመው የዲጂታሉን ዓለም እየመሩ ያሉ የበለጸጉት ሀገራት ዲጂታል ኢኮኖሚን በመገንባት የኢኮኖሚ አቅማቸውን እያሳደጉ ከፍተኛ ሀብት እያከማቹ ናቸው። በሌላ በኩል ዲጂታላይዜሽን ከመቀላቀል ጋር ተያይዘው የሚነሱ ስጋቶችም አሉ። ስጋቶቹ ቢኖሩም ቀድሞ ተዘጋጅቶ መመከት የሚያስችል አሰራር በመዘርጋት ከዓለም ጋር አብሮ ወደፊት መጓዝ የግድ የሚልበት ዘመን ደርሰናል። በዲጂታሉ ዓለም ውስጥ የ21ኛው ክፍለ ዘመን ክህሎትን ማሳደግ ዓላማ ያደረገ ጉባኤ በወሎ ዩኒቨርሲቲ ተካሂዷል። ያው እንግዲህ እንደሚታወቀው በተለይ በ21ኛው ክፍለ ዘመን ለየት ያሉና በ21ኛው ክፍለ ዘመን የተወለዱ ልዩ ስኪሎች አሉ። እነዚህ ስኪሎችን ወደ ካሪክለማችን አመተን በትሬኒንግም ሊሆን ይችላል እንደዚህ አሁን በተዘጋጀው በኮንፈረንስም በወርክሾፕ እየተወያየን ማህበረሰቡ አጠቃላይ መምህራኖችን ተማሪዎችም እነዚህ እውቀቶችን እንዲያውቋቸውና እንዲተገብሯቸው የሚያደርግ ኮንፈረንስ ነው ብለን እናምናለን። አሁን ባለው ተጨባጭ ሁኔታ አሁን ባለው ዘመናዊ በምንለው ወይም በጣም እያደገና እየተለወጠ ቱማች ዳይናሚክ እየሆነ በመጣው ዓለም ላይ እኛንም ራሳችንን ወደዛ ማድረስ አለብን ብለን ስናስብ የትምህርት ስርዓታችን ወይም የትምህርት ስኬትን እንዴት ነው እየገለጽን ያለነው? በምን መልኩ ነው እየተገለጸ ያለው የሚለውን ግምት ውስጥ ማስገባት አንድ የትምህርት ስርዓት ስኬት መገለጽ ያለበት ሁለንተናው የተሟላ ዜጋ መፍጠር ሲችል ነው። እስካሁን ኢቭን በሀገር ደረጃም በክልልም በዞንም በወረዳም የትምህርት ጥራት ችግር አለብን ወይም የትምህርት ስርዓታችን ስብራት አለው ብለው ሲያወሩ የሚያወሩት ወይም የሚወራው ብዙ ጊዜ ከፈተና ውጤት ወይም ስታንዳርዳይዝድ ቴስት ስኮር ወይም ይሄ ትራዲሽናሊ አካዳሚክ አቺቭመንት ነው። ብዙ ጊዜ ምንድነው አንድ ሰው ጥሩ ውጤት ካመጣ ኤ ካመጣ ፎር ካመጣ በቃ በጣም ጎበዝ ሙሉ ዜጋ ብሎ ይወስዳል። ሙሉ ዜጋ አይደለም። ትምህርት መፍጠር ያለበት ሙሉ ዜጋ ነው። ሙሉ ዜጋ የሚባለው ደግሞ ምን ሲሆን ነው? እንግዲህ ከዚህ ኮንፈረንስ አንደኛ የሚጠበቀው በተለይ በ21ኛው ክፍለ ዘመን ያሉትን ስኪሎች የጋራ የምናደርግባቸው በጋራ አድርገን ደግሞ ልንጠቀማቸው የምንችለውና አጠቃላይ ፊሎዞፊካሊ የተሻለ እውቀት እንዲኖረን የጋራ መግባቢያ ወይም የጋራ አንደርስታንዲንግ ይኖርና እነዚህ እውቀቶች ደግሞ ወደ ካሪክለሙ ወደ ኤጁኬሽናል ሴክተሩና ፖሊሲ ላይ እንዲገቡ የማድረግ ስራ ይሰራል ማለት ነው። ፈጠራ፣ በትብብር መስራት፣ አመራር ሰጭነት፣ የቴክኖሎጂ አጠቃቀም፣ ችግር ፈችነት፣ በጥልቀት ማሰብ፣ ተግባቦት፣ ማህበራዊ ክህሎት፣ የሚዲያ አጠቃቀም፣ የመረጃና የቴክኖሎጂ አጠቃቀም የ21ኛው ክፍለ ዘመን ክህሎት ውስጥ የሚጠቀሱ አበይት ጉዳዮች ናቸው። እነዚህን በትምህርቱ ዓለም ውስጥ መጠቀም ዘመኑ የሚጠይቀው ጉዳይ ሆኗል። ትምህርት ደግሞ ትውልድ የሚፈለግበትን ለውጥ እንዲያመጣ ማስቻል ነው። ሀገር ማስቀጠል ማለት ነው ትምህርት ማለት። በዛ ሂደት ውስጥ ደግሞ ተማሪዎች ምንድነው እንዲለወጡ የሚፈልገው? የት ይደርሳሉ? ለምሳሌ አንደኛ ዓመት ተማሪዎችን ተቀበልን። ከተቀበለ ዩኒቨርሲቲ ቢሆን ማለት ነው። ተማሪዎችን ከተቀበልን በኋላ የት ነው እንዲደርሱ የምንፈልገው? ምን እንዲሆኑ ነው የምንፈልገው? ምን አይነት ሰዎች እንዲሆኑ ነው የምንፈልገው የሚለውን ነገር በደንብ ማሰብ መቻል አለብን። ከዚህ አንጻር ስናስባቸው በአእምሯዊ እይታ ብቻ አይደለም፣ በስነ ልቦና ምን አይነት ሰዎች መሆን አለባቸው። በአማርኛው ስተረጉሞ ብዙ
የሚመች አይደለም። ይሄ የመንፈሳዊነት የሰው ልጅ በነገራችን ላይ እምነት ኖረውም አልኖረውም የእምነት ስልህ ሃይማኖት ማለት ነው። ኖረውም አልኖረውም መንፈሳዊ ነው። መንፈሱ የተራቆተ ጊዜ የዛን ጊዜ ሁሉም ነገር ያስጠላዋል። ሁሉም ነገር እንዳልሆነ ሊሆንበት ይችላል። ከዚህ አንጻር ተስፋ ማድረግን ለሌሎች ልብ እንዲኖሩ ማድረግን ወደፊት ለሀገሬ ጠቅማለሁ፣ ለሕዝቤ ጠቅማለሁ፣ እንዲህ አይነት ሰው ሆናለሁ ማለትን በውስጣቸው ማጫር መቻል አለብን። ይሄ መንፈሳዊነቱ የሞተ ጊዜ ሰውነቱ ሞቷል። ሰውነቱ የሞተ ጊዜ ለሰዎች ደንታ አይኖረውም፣ ለራሱም ደንታ አይኖረውም። በአሁኑ ጊዜ ወጣቶች ራሳቸውን ያጠፋሉ። ምክንያት ተስፋ የሚያደርጉ ነገር የለም። መንፈሳቸው ደቋል፣ መንፈሳቸው ጎድቋል። ስለዚህ ያንን ነገር መለወጥ መቻል አለባቸው። በስነ ልቦናቸው የጎለመሱ ነገን ማየት የሚችሉ በራሴ መተማመን እችላለሁ የሚሉ ሁለንተናቸው የጠበቀ ስብዕና ያላቸው መሆን አለባቸው። በማህበራዊ ህይወታቸው ከሌሎች ጋር ተባብረው ለሌሎች ኃላፊነትን መውሰድ የሚችሉ ኃላፊነት ሲሰጣቸው ያንን ኃላፊነታቸውን ሳያዛቡ የሚወጡ መሆን አለባቸው። ከሰዎች ጋር ያላቸው ግንኙነት፣ ተግባቦት መልካም ሊሆን ይገባል። ይሄ ሁሉ ሆኖ በአእምሯቸው ደግሞ ይሄ ኮግኒቲቭ የምንለው ነገር በአእምሯቸው ደግሞ ችግርን የመፍታት መፍትሄን የማምጣት መወያየት፣ መረጃን መለዋወጥ እንደነዚህ አይነት ነገሮችን የሚያስችል አቅም ሊፈጠርላቸው ይችላል። ስለዚህ ትምህርት ከነዚህ ጋር ይደመርና መጨረሻ ላይ ወደ ስራ ሲገቡ ደግሞ በስራቸው አንቱ የተባሉ የሚሰሩትን የሚያውቁ ለገንዘብ ብቻ ብለው ሳይሆን ለሀገራቸው፣ ለሕዝባቸው፣ ለራሳቸው ትርጉም የሚሰጣቸው ነገር መስራት የሚችሉ እንዲሆኑ ሊያደርጋቸው ይገባል ማለት ነው ትምህርት። ስለዚህ ይህ ሲሟላ ነው ትምህርት የሚባለው። በትምህርቱ ዘርፍ ተማሪዎች የሚለኩበት መንገድ ባስመዘገቡት ውጤት ነው። አሁን ደግሞ የምዘና ስርዓቱ ከዓለም አቀፍ ሁኔታዎች ጋር መጓዝ ይኖርበታል። ተማሪዎችን ወይም የትምህርት ውጤትን የምንለካበት መንገድ ከውጤት ወይም ኤ ወይም 70/80 ከምንለው ያለፈ መሆን መቻል አለበት። የትምህርት ስርዓታችን ደግሞ ይህን እያደረገ አይደለም ነው። አሁን ያለው ዓለም አቀፍ ሁኔታ የሚያሳየው አሁን ወቅቱ በሚፈልገው ልክ የትምህርት ስርዓታቸውን እየከለሱ ትራንስፎርም እያደረጉ ናቸው። ይህ ሲባል ምንድነው? መምህሩ የሚከተለው ወይም ትምህርት ቤቶች ወይም አንዲት ሀገር የምትከተለው ስርዓተ ትምህርት ተማሪው የሚያነበው፣ የሚያጠናው፣ የሚሰራው ተግባራት በሙሉ መምህሩ የሚመዝነው ምኖችን ነው እየመዘነ ያለው። አሁን እንኳን ባለ ሁኔታ እኮ እየመዘነ ያለው ውጤት ብቻ ነው፣ አካዳሚክ ነው። በማትስ ፎር ማምጣት ማለት ይሄ ብቁ ዜጋ ተፈጥሯል ማለት አይደለም። ፎር ይዞ የተመረቀ አንድ ስፔሻሊስት ሐኪም ሙሉ ዜጋ ነው ማለት አይደለም። አክቹአሊ የምናየው ስለሆነ ማለት ነው። አክቹአሊ የምናየው ነው። በነገራችን ላይ አንድ መገንዘብ ያለብን እነዚህ የ21ኛው መቶ ክፍለ ዘመን ክህሎት የምንላቸው ለምሳሌ ክሬቲቪቲ፣ ክሪቲካል ቲንኪንግ፣ ኮኦፐሬሽን፣ ኮላቦሬሽን፣ ኢሞሽናል ኢንተሊጀንስ የምንላቸው ነገሮች ያንን ሃርድ ስኪል የምንለው በጠቅላላ ሶፍት ስኪል የምንላቸው ሃርድ ስኪል የምንለውን ተግባር ላይ ለማዋል የሚያስችሉ ናቸው። ቅድም እንዳልኩት ሰውየው እውቀት አለው፣ አቅም አለው። ይህንን ለማህበረሰቡ እንዲጠቅም ጥቅም ላይ እንዲውል ውጤታማ እንዲሆን የሚያደርገው እነዚህ በስተጀርባ ያሉ ነገሮች ምቹ ሁኔታ ሲፈጥሩ ነው። እንዳልኳቸው ከራስ ወዳድነት ወጥቶ እንደተባለውም ከዝርፊያም ከሌብነትም ከመለገም ሊሆን ይችላል ማለት በእውቀቱ ልክ አለማግደገል። ምዘና ራሱን የቻለ ሳይንስ ቢሆንም ተማሪዎች ያመጡት ውጤት በራሱ መታየት ይኖርበታል የሚሉ ሀሳቦችም ይሰነዘራሉ። ምዘና ራሱን የቻለ ሳይንስ ነው፣ ጥበብ ነው፣ እውቀት ነው። እኛ ሀገር ለምሳሌ 4A አመጣ 5A አመጣ ከተማራቸው ትምህርቶች ወይም ደግሞ 3.9599 አመጣ ምናምን እንላለን። ምን ማለት ነው? ትርጉም ምንድን ነው? ይሄ በአእምሮ ውስጥ ልጁ ያገኘው ወይ ልጅቷ ያገኘችውን የእውቀት ልክ ያመለክታል ወይ? የባህሪውን ደግነትና በጎነት ያመለክታል ወይ? ይሄ እንዴት ተለክቶ መጣ
የሚለውን ነገር ካነሳሹ በርካታ ችግሮች አሉ። አንደኛ ፈተናዎቻችን ችግር አለባቸው በራሳቸው ብዙ ነገሮችን በሀሜት ሳይሆን የመንግስት ዩኒቨርሲቲዎችንም የግል ዩኒቨርሲቲዎችና ተቋማት ኮሌጆችንም የሃይ ስኩል የሁለተኛ ደረጃም እስከ አንደኛ ደረጃ ድረስ ወርጄ ፈተናዎችን ሰብስቤ ትንታኔ ያካሂጃለሁ። ከቋንቋ አዘገጃጀታቸው ጀምሮ ችግር አለባቸው። እነዚህን ያለፉ ተማሪዎች እንግዲህ ኤቢሲ አገኙ ተብሎ ውጤት ይሰጣል፣ ትርጉም የለውም። ትርጉም የሚኖረው የትምህርትም ዋና ዓላማ ፈተና ፈትኖ ግሬድ መስጠት አይደለም። ግሬድ ወይም ውጤት መስጠት ዋና መሰረቱ የባህሪ ለውጥ ነው። የባህሪ ለውጥ አምጥቷል ወይ? ለምሳሌ ተማሪዎች በክፍል ውስጥ 10 ከ10 ተሰጣቸው ክፍል ስለተገኙ አቴንዳንስ ምን ማለት ነው? መገኘት ነው። መገኘት ከሆነ ደግሞ ተማሪው ስለተገኘ አውቋል ማለት አይደለም። በመገኘት ውጤት የሚገኝ ከሆነ ወንበርና ጠረጴዛዎቹ ክፍል ውስጥ 24 ሰዓት አሉ። ውጤቱ 10 ከ10 አንድ ተማሪ አገኘ ሲባል በባህሪ ለውጥ አምጥቷል። በተማረው ትምህርት ላይ በተማረችው ትምህርት ላይ የእንደዚህ አይነት የክህሎት ለውጥ አምጥቷል፣ የባህሪ ለውጥ አምጥቷል የሚለውን የሚያሳዩ መሆን አለባቸው። የእኛ ምዘና ያንን ያሳያል ወይ? አውቶማቲካሊ አያሳዩም። አንደኛ የምንጠቀምበት የምዘና ዘዴ ወረቀትና እስክርቢቶ ነው። ግን ምዘና በጣም ብዙ አይነት ነው። ለምሳሌ በማህበራዊ ህይወታቸው ውስጥ ልታያቸው ትችላለች። በተለያዩ የስነ ልቦና ኮንቴክስት ውስጥ አስገብተሽ ወይም ሁኔታዎች ውስጥ አስገብተሽ ልታያቸው ትችላለች። ብዙ አይነት መንገዶች አሉ። ከነሱ የምንጠቀመው አንዷንና አንዷን ብቻ ነው፣ በወረቀት ፈተና መስጠት። ፈተናውም ስንሰጣቸው ደግሞ በአብዛኛው ሎወር ሌቭል ኦፍ ኮግኒቲቭ ዶሜን እንለዋለን። ዝቅተኛ ይሄ ማስታወስ ችሎታን እንጂ የማመዛዘንን፣ የመተንተንን፣ የመገምገምን፣ ነገሮችን አውጥቶና አደራጅቶ የማቅረብን፣ አዳዲስ ሀሳቦችን አውጥቶ ፈጥሮ የማቅረብን ብቃት አያሳዩም። ስለዚህ አሁን ያለው የምዘና ሂደትም ራሱ ችግር አለበት፣ ባህሪን የሚያሳይም አይደለም። የሚሻለው ቁጭ ብሎ ስለ ስርዓተ ትምህርት አደረጃጀት፣ ስለ ምዘና አደረጃጀት አተገባበር ለማውራት መጀመሪያ ተማሪውን ከየት ይዘን የት ልናደርሰው ይገባል ብለን ተማሪውን ማወቅ መነሻው መሆን ያለበት ተማሪው ልጁ ነው። ይሄ ደግሞ መጀመሪያ ያለበት ገና ከታች ከመዋለ ሕፃናት ነው። እዛ ላይ ነው በእኛ ትምህርት የኤርሊ ቻይልድሁድ ፔሪድ ወይም ደግሞ የልጅነት ጊዜ የፐርሶናሊቲ ወይም የስብዕና መሰረት መጣያ ጊዜ ነው። ቤቶች መሰረታቸው ጥሩ ከሆነ በደንብ ከተመሰረቱ ከዛ በኋላ ያለው ብዙ አስቸጋሪ አይሆንም። ቢፈርስ እንኳን ይጠገናል። መሰረታቸው የፈረሰ ከሆነ ግን ይፈርሳሉ። ስለዚህ እዛ ጀምረን ነው በደንብ ከሪክለሙን አስበን አገሪቱ ምን ትፈልጋለች፣ ልጆቹ ምን እንዲሆኑ ይፈልጋል፣ ዓለም ወዴት እየሄደች ነው፣ ቁጭ ተብሎ ጊዜ ተወስዶ አስቦ አሰላስሎ ያንን በሚገባ ማዘጋጀት የሚገባው። ይህ ሲሆን ተማሪ አለን ማለት እንችላለን። የወደፊትም ተኪ ትውልድ አለን ማለት እንችላለን። በዘርፉ የሚታዩ እነዚህ ችግሮችን ለመፍታት በተግባር የተደገፈ የትምህርት አሰጣጥ ሂደትን መከተል የማይተካ ሚና ይኖረዋል። ዋናው ነገር እኔ ብዙ መልስ መስጠት ይቻላል ለዚህ ነገር ግን አብይ ጉዳይ የትምህርት ስርዓታችን በቲዮሪ የበለጸገና ከተግባር የተፋታ ነው የሚል የራሴ መደምደሚያ ላይ ደርሻለሁ። ከተግባር የተፋታ እንዳይሆን ጋዜጠኝነትን የሚያጠና ሰው ለምሳሌ በጋዜጠኝነት ስራ ውስጥ እየሰራ የሚያልፍ ሰው ቢሆን በጣም ጥሩ ነው። በክፍል ውስጥ ሌክቸሮች ብቻ ጋዜጠኛን ፕሮዲዩስ ማድረግ አንችልም። በክፍል ውስጥ ሌክቸሮች ብቻ ኮሚኒኬተርን ፕሮዲዩስ ማድረግ አንችልም። ወይም ደግሞ አንድ የግብርና ባለሙያ በክፍል ውስጥ ሌክቸር ብቻ ወይም ትምህርቶች ብቻ የግብርና ባለሙያ ማድረግ አንችልም። ስለዚህ ሁልጊዜ ተማሪዎች በሚማሩበት መስክ ውስጥ ተግባራዊ ልምምድ እንዲያደርጉ የሚያስችል በቂ የሆነ የተግባር ልምምድን የሚፈቅድ የትምህርት ስርዓት ያስፈልገናል። የ21ኛውን ክፍለ ዘመን ክህሎቶችን ማሳደግ በተለያዩ ሰነዶች የተካተቱ ናቸው። እንዴት እናስርጻቸው ከሚለው ባሻገር ግን በውል ማወቅ ይቀድማል የሚሉ ሀሳቦችም አሉ። የ21ኛው ክፍለ ዘመን
ክህሎቶችን ማሳደግ ነው የሚለውና እነዚህ አንደኛው ክፍለ ዘመን ክህሎቶች የሚባሉት በአንድም በሌላም ሲነሱ ይታያል። አልፎ አልፎም የጥራት መለኪያ የትምህርት ጥራት መለኪያ ሁሉ ተደርገው ይወሰዳሉ። በተለያዩ ዩኤን እና በሀገራችንም ሰነዶች ውስጥ ገብተው እናያለን እና ጥሩ ሀሳብ ነው። እዚህ ላይ መነጋገር ያስፈልጋል፣ መወያየት አለብን። እንዴት እናስርጻቸው የሚለውም ምንድናቸው፣ እንዴት እናስርጻቸው፣ እነዚህ ነገሮች ላይ መወያየት ያስፈልጋል። የኔ ሀሳብ ግን ከማስረጻችን በፊት ግን በውል እናቃቸዋለን ወይ ነው። እነዚህ አንደኛ ክፍለ ዘመን ተብለው የተገለጹት አንደኛ የኛ ሀገር ትምህርት የወለዳቸው አይደሉም። ዓለም አቀፋዊ ክህሎቶች ይባላሉ፣ ግን የምዕራቡ ስልጣኔ የፈጠራቸው ነውና መጀመሪያ ማድረግ ያለብን እነዚህ አንደኛ ክፍለ ዘመን ክህሎቶች የሚባሉት አንደኛ የሁሉም ናቸው ወይ ነው። ዓለም አቀፋዊ ናቸው የሚባሉት ነገር ግን የምዕራቡ ናቸው። ምዕራቡ የዓለም ግማሹ ነውና በእውነትም ዩኒቨርሳል ዓለም አቀፋዊ አይደሉም ነው የኔ አርጊውመንት። በሁለተኛ ደረጃ ደግሞ በጣም ጥሩ ናቸው እነዚህ ክህሎቶች። ችግሩ ምንድነው? አንዳንዶቹን በእኛ ተጨባጭ ሁኔታ እንደገና ሪዲፋይን ማድረግ ያስፈልጋል፣ ለአማርኛው ይቅርታ። ሌሎቹ ደግሞ የኛ ሀገር መሰረታዊ ሁኔታ የማንጸባርቁ እኛነታችንን የሚገልጹ ግን ያልተካተቱ አሉ። ስለዚህ እኔ እያልኩ ያለሁት ምንድነው? እነዚህ ነገሮች ከማስረጻችን በፊት በመጀመሪያ ሪዲፋይን እናርጋቸው፣ በእኛ ተጨባጭ ሁኔታ እንደገና እንስራቸው፣ ከዚያ በኋላ እንወያይባቸው። ከዚያ በኋላ ወደ መግባባት ከመጣም በኋላ በሰነዶቻችን እናስገባቸው። ከፖሊሲው ጀምሮ እነዚህ የፖሊሲው ዓላማ ጭምር መሆን ያለበት ከተስማማንባቸው እነዚህን ክህሎቶች ማስረጽ ነው። አንድ ሰው ስታውቀው ነው መጣላትንም መዋደድን የምታውቀው። በጥሬው ከዋጥከው ወይም ዝም ብለህ አንዱ አጠገቤ ያቆመ ሰው ጋራ ሰው ነው አውቃለሁ፣ ግን አጠገቤ ስላለ አልጣላም ወይም ፍቅረኛ አልሆንም ወይም ወዳጅ አልሆንም። ኦኬ፣ ትንሽ ኢንተራክሽን ያስፈልጋል። ኢንተራክሽን እንዲኖር ደግሞ የእሱን ባህሪ ማወቅ አለብኝ፣ የኔንም ባህሪ ማሳወቅ አለብኝ። የእነዚህን እውቀቶች አምጥተን እንዳሉ ዝም ብለን አብረናቸው ብንቆም ገብተዋል እንጂ አብረን እየኖርን አይደለም። ደባሎች ናቸው። ደባል እንዳይሆን በእንግሊዝኛው ምን ይባላል? ይሄ ኢንዲጂናይዜሽን ኦፍ ኖሌጅ። ኢንዲጂናይዜሽን ኦፍ ኖሌጅ ማለት የሌላውን አገር እውቀት ካንተ እውቀትና ነባራዊ ሁኔታ ጋር አስተካክሎ ማስኬድ ማለት ነው። አንዳንድ ጊዜ የውጭ ቋንቋ ማነው የውጭ ትምህርት እያመጣ ሊመጣ ይችላል። እውቀት የትም አገር ሊመጣ ይችላል፣ ሊፈልቅ ይችላል። ግን ያንን ታመጣና ካንተ ሁኔታ ጋር ታስማማዋለህ። አንተም በሚጠቅምህ መልኩ ትጠቀምበታለህ። አንተም በሚጠቅምህ መልኩ ካለው ኢንዲጂነስ ኖሌጅ የምንለው አለን ደግሞ እኛ የራሳችን ጥበብ የራሳችን እውቀት የተከማቸ ያው በእኛ ባለፉት በርካታ ዓመታት ኋላ ቀር እየተባሉ የተወገዙ ግን ኋላ ያልሆኑ ብዙ ጥበብ፣ ለምሳሌ አረቄ ማውጣትን ውሰድ። አረቄ ማውጣት ቀላል ሳይንስ እንዳይመስል። ቡና ማፍላትን ውሰድ። ሌላውን ተውና እንጀራ መጋገርን እንዴት ተቦክቶ በስንት ቀን ተቦክቶ ምን ያህል ኩምጣጤው በምን ደረጃ በስንት ቀን በምን አይነት ሳይንስ ቢቦካ አልተዘረዘረም እንጂ እኮ ፒውር ኬሚስትሪ። ያ ሁሉ ኢንዲጂኒየስ ኖውሌጅ ነው ወይም ደግሞ የሀገር ውስጥ እውቀት ነው። ያን ጋራ ታያይዘውና ታዋህደውና ስለ ዳቦ አገጋገር ምናልባት ከውጭ ተምረ ሊሆን ይችላል አዲስ አስተጋገር። የኛ ሀገር ዳቦ አስተጋገር ደግሞ አለ። ሁለቱን ብታዋህደው ምን ይሆናል? ወይም ያኛውን ወደ አንተ ብታመጣው። በዚህ አይነት መንገድ እውቀትን አዋህዶ ለራስ እንደሚመች አድርጎ የትውልድ ቅብብሎሽን ማስኬድ ነው እንጂ እውቀት የትም ቦታ ሊመነጭ ይችላል። የሰው ሰራሽ አስተውሎት በትምህርት ውስጥ ያለው ፋይዳ ሲነሳ ለመምህራንና ለተማሪዎች ወሳኝነቱ እየጎላ መጥቷል። አጠቃቀምን በእውቀት መምራት ግን ያስፈልገዋል። ያም ሆኖ ሁሉንም ነገር ለሰው ሰራሽ አስተውሎት መስጠት አላስፈላጊ ነው። የመጀመሪያው ኢንፍራስትራክቸርን ማመቻቸት ነው። ማለት በቂ የሆነ የኢንተርኔት አገልግሎት፣ በቂ የሆነ አስተማማኝ የሆነ ኢንተርኔት ኢንፍራስትራክቸር ሊዘረጉ ይገባል። ሁለተኛው ደግሞ መምህራንም ተማሪዎችም በኤአይ ወይም ደግሞ በሰው ሰራሽ አስተውሎት ላይ በቂ ግንዛቤ አንዱ የመጀመሪያው ደረጃ ነው እና አጠቃቀም እንዲሁም ፈጠራ
ላይ ደረጃ ላይ እንዲደርሱ የሚያስችል በቂ ስልጠና፣ ተከታታይ የሆኑ የሙያ ማበልጸጊያ ስልጠናዎች ያስፈልጋሉ። ይህንን ለማድረግ ኤቲክስንም ስነ ምግባር የምንለውንም ጨምረው አድሬስ ማድረግ ይኖርባቸዋል። ስለዚህ እንዴት እንጠቀመው ነው የብዙ ሰው ጥያቄ። እንዴት እንጠቀመው የሚለው ሲመጣ ሰዎች ያለ አግባብ የራሳቸው ያልሆነን አሳይመንት በአርቲፊሻል ኢንተለጀንስ ወይም በሰው ሰራሽ አስተውሎት ሰርተው እድገት ሊያገኙ ይችላሉ። የተለያዩ የምርምር ስራዎችን በሰው ሰራሽ አስተውሎት ብቻ በመታገዝ ብቻ ሳይሆን ሙሉ በሙሉ ከሱ በወጣ መረጃ ጽፈው ጨርሰው እድገቱን ክሌም ሊያደርጉ ይገባኛል ብለው ሊጠይቁ ይችላሉ። ተማሪዎችም እንደዚሁ የተለያዩ አሳይመንቶች፣ የቤት ስራዎች በሚሰጡበት ጊዜ እነዚህን ነገሮች ተጠቅመው የራሴ ነው ብለው ያቀርባሉ። መምህሩ ብቃት ካለው መምህሯል ብቃት ካላት እና ይህንን ቼክ ማድረግ የሚችሉ ከሆነ የትኛው ቦታ ላይ ሚስ እንዳደረጉ ተማሪዎች ወይም ደግሞ ከየትኛው ቦታ ላይ የትኛውን ቴክስት እንደወሰዱ ማወቅ የሚችሉበት ሌሎች ቴክኖሎጂዎችም አሉ። ስለዚህ ለሰው ሰራሽ አስተውሎቱ ሌላ ሰው ሰራሽ አስተውሎት አለ። ስለዚህ መምህራን ሬጉለርሊ በተከታታይ ራሳቸውን ማብቃት ይኖርባቸዋል። ተቋማት ለዚህ ምቹ የሆነ የስራ አካባቢ መፍጠር ይኖርባቸዋል። ስነ ምግባርን በተመለከተ የአጠቃቀም ስነ ምግባርን በተመለከተ ፖሊሲ ሊያወጡ ይገባል። ወሎ ዩኒቨርሲቲ ይሄንን ኢኒሼቲቭ ወስዶ ለምሳሌ የሰው ሰራሽ አስተውሎትን በትምህርት ውስጥ ስለመጠቀም በትምህርትና በምርምር ስራዎች ውስጥ ስለመጠቀም አንድ የዩኒቨርሲቲው ፖሊሲ ማርቀቅ ቢችልና እሱ ላይ ቢጀምር ምናልባት የተሻለ አጠቃቀም ሊኖር ይችላል። ስለዚህ እኛ እንድንጠቀምበት እንጂ እኛ እንዲተካን አይደለም ሰው ሰራሽ አስተውሎት የተሰራው። ስለዚህ እዚህ ላይ ከፍተኛ ጥንቃቄ ያስፈልጋል። መሸሽ ግን አንችልም። መጠቀማችንን መቀጠል አለብን። ይህንን እያደረግን ወደፊት የሚመጣውን ቴክኖሎጂ ቶሎ ቶሎ ከስር ከስሩ እየለመድን ተማሪዎችም ተጠቃሚ እንዲሆኑ፣ ዜጎችም ተጠቃሚ እንዲሆኑ መምህራን እዚህ ላይ ጉልህ አበርክቶ ማድረግ ይችላሉ ማለት ነው። የዲጂታሉን ዓለም ሳይቀላቀሉ ወደብ ሆኖ መቅረት የማይቻልበት ዘመን ላይ እየተደረሰ ነው። የ21ኛው ክፍለ ዘመን ክህሎቶችን ለማስረጽም መሰራት ይኖርበታል። ዲጂታል ቴክኖሎጂ ወሳኝ ነው። እነዚህ ነገሮች ለማስረጽ ከፍተኛ የሆነ ዲጂታል ዲቫይድ አለ። አሁን እንደምታውቀው አሁን በርካታው የገጠር ትምህርት ቤቶች ዝግጁ አይደሉም። እነዚህን እንትኖች ከዚህ አኳያ እንዴት አድርገህ ነው እነዚህን ማስረጽ የምትችለው? ራሱ ትርጉሙ አሁን መተባበር ይልሃል። መተባበርን ምዕራቦች የሚያዩበትና እኛ መተባበርን የምናይበት በጣም የተለየ ነገር ነው። አንዳንዶቹ እንደውም እርስ በርሳቸውም ይጋጫሉ። ቅድምም እንዳልኩት እርስ በርሳቸው ለምሳሌ መተባበር ይልሃል፣ አዳፕታቢሊቲ ይልሃል። በሌላ በኩል ደግሞ ክሪቲካሊ ማሰብ ይልሃል። ክሪቲካሊ የምታስብ ከሆነ እንዴት ነው የምትተባበረው? ለመተባበር ገብቶሃል፣ መስማማት ያስፈልጋል። ክሪቲካሊ የሚያስቡ ሰዎች ስምምነት አያስጨንቃቸው። አዳፕት የምታረግ ከሆነ ራስን ከለውጥ ጋር ማድረግ ማለት ነው። ነገር ግን አንተ ለውጡንስ አካባቢህን እኮ ደግሞ ወደ ራስን መለወጥ አለብህ። ስለዚህ እርስ በርስ የሚጋጩ የሚመስሉ አሉ። የእኛን ማንነት አይገልጹም። ይህ ሀገር አፍሪካ በአጠቃላይ መንፈሳዊነት ትልቅ ቦታ አለው። ቅድም እንዳነሱ አንድ አፍሪካዊን ከመንፈሳዊነት አውጥተህ ልትረዳው አትችልም። ስለዚህ እነዚህ ክህሎቶች እነዚህን ደግሞ እንደ ኋላ ቀር ነው የሚመለከቷቸው። አምልኮተ ሳይንስ አለ። ሳይንስ እኔ ሁሉን ነገር ይገልጻል ብዬ አላስብም። ምን ያህል ሕፃን እንደሆነም አይተነዋል። የጎንዮሽ ችግሮች አሉበት። ሳይንስ ገና በብቃት አላደገም። ሁሉን ነገር ሊገልጽልን አይችልም። ነገር ግን ይሄ ደግሞ ሳይንሳዊ በማይባሉ ነገሮች ግን ወሳኝ በሆኑ ነገሮች ደግሞ መደገፍ አለበት። ስለዚህ ስፒሪቹዋሊቲ እንደ ስኪል እዛ ውስጥ ሊገባ የሚችልበት እንትን በርካታ ነገሮች አሉ። ይሄ ቴክኖሎጂ ይሄ ማይኩ የመጣው ከሌላ ሀገር ነው፣ ኢምፖርት የተደረገ ነው። ልብሶቻችንም በአብዛኛው ኢምፖርት የተደረጉ ናቸው፣ ወደ ውስጥ የገቡ ናቸው እና የምዕራባውያን ሀሳብ ነው ምናምን የሚለው አከራካሪ ጉዳይ ነው። ዋናው ነገር ሰው ሰራሽ አስተውሎት የሚሰራው ኢንተርኔት ውስጥ ያለ በጣም በርካታ ግዙፍ መረጃ አለ። በእንግሊዝኛ ሊሆን ይችላል የተጻፈው፣ በአማርኛ ሊሆን ይችላል የተጻፈው። አሁን በእኔ ፕሬዘንቴሽን ውስጥ እያቀረብኩ የነበረው ይህንን ጉዳይ ነው። ለምሳሌ ከ3 ከ4 ዓመት በፊት ጉግል ትራንስሌት ከኤአይ ጋር ኢንቴግሬት ተደርጎ ነበር። ተደርጎ ግን አንድ አረፍተ ነገር ወይም ዜና ለመተርጎም በምትፈልግበት ጊዜ አረፍተ ነገሩን ስትሰጠው ተቀራራቢ የሆነ ትርጉም ነው እንጂ የሚሰጥህ ኤግዛክትሊ ትክክለኛ የሆነ ትርጉም አይሰጥህም ነበር። አሁን ብዙ ሺህ ዶክሜንቶች፣ የአማርኛ ዶክሜንቶች፣ ሰነዶች ወደ ኢንተርኔት ወደ መረጃ መረብ በመግባታቸው በመጫናቸው ምክንያት
ኤአይ ፕሮሰስ የሚያደርገው መረጃውን የሚያገኘው ከነኚህ ዶክሜንቶች ውስጥ ስለሆነ ከዚህ ቋት ውስጥ ስለሆነ ይህንን ቋት በመጠቀም ቅርብ ጊዜ እኔ ትርጉም በጉግል ትራንስሌት ስሰራ ከሞላ ጎደል ከባለፉት ጥቂት ዓመታት እጅግ በተሻለ መንገድ ትክክለኛ ትርጉም ነው የሰጠኝ። ትክክለኛው ትርጉም የሰጠኝ ከእንግሊዝኛ ወደ አማርኛ ነው። ምክንያቱም የአማርኛ በርካታ ሰነዶች ስለተጫኑ ትክክል ትርጉሙ ላይ ብዙ ስህተት አልሰራም። ከጥቂት ዓመታት በፊት በአማርኛ የተጻፉ ሰነዶች ኢንተርኔት ውስጥ ብዙ ስላልነበሩ አክሰስ ስላልነበረው የሚሰጥህ ትርጉምም በዚያው ልክ የተንሻፈፈ ትርጉም ሊሆን ይችላል። ስለዚህ ዋት ማተርስ ኢዝ ኢንተርኔት ውስጥ ያለው የመረጃ ብዛትና አይነት የት ውስጥ ነው አፒር ያደረገው የት ውስጥ ነው እና አጠያየቁንም እኛ ማወቅ ይኖርብናል። የምዕራባውያን ነው የሚለው እንግዲህ ዶሚናንትሊ ብዙ ቴክስቶች ብዙ ጽሁፎች ከዚህ አካባቢ የተጻፉ ከሆኑ ሊሆን ይችላል፣ ላይሆንም ይችላል። ዋናው ነገር ግን ከዓለም አቀፉ ኖሌጅ ከሉላዊው እውቀት እኛም ተቋዳሽ እንድንሆንና ደሴት እንዳንሆን ያደርገናል። የሚጠቅምህን ትወስዳለህ፣ የማይጠቅምህን አጣርተህ ትተዋለህ። እንደዚያ የሚሉ መከራከሪያዎች የመነጩት ከስጋት ይመስለኛል። ስለዚህ ሰው ሰራሽ አስተውሎትን ስንጠቀም በአግባቡ የትኛው መረጃ አጣርተን ለምን አይነት ጥቅም ማዋል አለብን የሚለውን መያዝ አለብን። ያለበለዚያ የምናገኘውን ነገር ሁሉ የምንወስድ ከሆነ ምናልባት ከኛ ባህላዊ ሁኔታ ጋር የማይጣጣም ሆኖ ከሆነ ይህንን ማመዛዘን መገናዘብ ያለብን እኛ ነን ማለት ነው። ለዚህም የተባበሩት መንግስታት ዩኔስኮ የሂውመን ኢንትረስት ጋር የሚሄድ ሂውማን ሴንተርድ ሰው ተኮር የሆነ የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት አጠቃቀምን ነው የሚመክረው። ከዚያ ውጪ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትን በመጠቀማቸው ተማሪዎች የሚሆኑ ሌሎች ሰዎች ቅጣትን እንዲቀበሉ ማድረግን አንመክርም፣ አይመከርም። በዓለም አቀፍ በተባበሩ መንግስታት ድርጅት ስምምነት መሰረት ይህ የሚሆነው ለምንድን ነው? ቀስ በቀስ ማስተማር እንጂ ቅጣት ተኮር እርምጃዎች ነገሩን ያከፉት ካልሆነ በስተቀር ወደ ተሻለ ውጤት አይወስዱንም። ስለዚህ እያስተማርን ንቃተ ህሊና እንዲኖር ከዚያ መጠቀም እንዲጀመር ከዚያ መጨረሻ ላይ ደግሞ ክሬት መፍጠር ደረጃ ላይ እንዲደርሱ ወጣቶቻችን የማናመልጠው ጉዳይ ስለሆነ ይሄ በየትም በኩል ይሄንን ማድረግ እንችላለን። ለምሳሌ የመኪና ፓርኪንግ አገልግሎትን ተመልከት። ሰው ተክቶ እየሰራ ነው። መኪና ፓርኪንግ ስትገባ በሩ ይከፈታል፣ ሴንሰር አለው፣ ኮኔክትድ ነው። ስትወጣ ምን ያህል ሰዓት እንደቆየ ይታወቃል። ይሄ መኪና ተነቧል ባርኮዱ ወይም የሆነ እንትኑ ጋር። ስለዚህ ሲወጣም በተመሳሳይ መንገድ ምን ያህል ሰዓት እንደቆየ ስለሚታወቅ የቆየህበትን ሰዓት ድረስ ክፍያ ይጠይቃል። ካርድ ነው ይዘህ የምትወጣው። ስትገባ ያንን ካርድ አስቀምጠህ ክፍያን ከፍለህ ትወጣለህ። ይህ ሁሉ የሚደረገው ያለ ሰው ነው፣ ከሰው እገዛ ውጭ ነው። ስለዚህ እነዚህ አይነት እድሎችን እናጣለን ማለት ነው። በጥርጣሬ የምናያቸው ነገሮች ዋጋ ያስከፍሉናል። ሁሉም አሁን የምንሰራባቸው ነገሮች የምናመጣቸው ፕሮዳክሽኖች በሙሉ የቴክኖሎጂ ውጤቶች ናቸው። ከቴክኖሎጂ መሸሽ ሳይሆን ቴክኖሎጂን እንዴት እንጠቀመው የሚለው ላይ ነው ማተኮር ያለብን። በትምህርታችን ስርዓት ውስጥም ይህንኑ ነው መስራት ያለብን። መምህራንን ማብቃት፣ ተማሪዎችን ማብቃት ብንችል ተጨማሪ እድሎች ይኖሩናል ብዬ ነው ማስበው። የሀገር ዕጣ ፈንታ በትውልድ ቅብብሎች ላይ የተመሰረተ እንደሆነ ይገለጻል። ትውልድ ደግሞ በትምህርት ይቀረጻል። የትምህርት ዘርፉ ደግሞ ለአንድ ወገን የሚታው ጉዳይ አይደለም። ለትምህርት ሁሉም የጋራ አንደርስታንዲንግ ሆኖን በጋራ መምራት ይኖርብናል። ትምህርትን ማለት የአንድ ግሩፕ ወይም የአንድ የሰው ጉዳይ ኢንዲቪጁዋልም አይደለም። ሁላችንም በጋራ በተለይ ትምህርት አሁን 21ኛው ክፍለ ዘመን የሚፈልገውን ቴክኖሎጂ መጠቀም ስራዎችን የምንሰራባቸው የተሻለ ውጤት የምናስመዘግባቸው ይሆናል ማለት ነውና ስለዚህ በጋራ የጋራ ውይይት የጋራ እንደዚህ አሁን በምናደርገው ኮንፈረንስ የጋራ ተጨባጮች አድርገን የተሻለ ክህሎቶችን ወደ ካሪክለሙ በመጨመር የተሻለ ትውልድ የሚፈጥርበት ፕላትፎርም ይፈጠራል ማለት ነው። እየተራቀቀ በመጣው የቴክኖሎጂ ዘመን በተለይም ደግሞ በትምህርት ዘርፍ ሁኔታዎችን አውቆና ተረድቶ ተግባራዊ ለማድረግ በአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ዘርፍ ያሉ ጉዳዮችን ከመሰረተ ልማት ማሟላት ጀምሮ ስለ አጠቃቀም ሁኔታዎች ተግባራዊ በማድረግ ላይ ትኩረት ያደረገው የዛሬው የወሎ ዩኒቨርሲቲ የማህደረ ወሎ መሰናዷችን የተከታተላችሁትን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።